ሰላም ጤና ይስጥልን የተወደዳችሁ የምናለሽ ምት ፕሮግራማችን ተከታታዮች ዛሬ መጋቢት 3 2018 ዓ.ም ነው። የዛሬው የምናለሽ ምት ፕሮግራማችን እነሆ አሁን ተጀምሯል። ዛሬ ዋና ዋና መረጃዎችን ይዘን መተናል። ሀገራችን በመሬት ናዳ እንደዚሁም በጎርፍ መሳሰሉት ጥቃት በተለይ ደቡብ ኢትዮጵያ አካባቢ ከባድ የሆነ እልቂት እየተፈጸመ ነው። ይሄ ዛሬ ብቻ የተጀመረ አይደለም። ከአምናና ካቻምና እነዚህ ጉዳዮች ከዛም በፊት ሁኔታዎቹ በዚህ ሁኔታ ላይ ቀጥለዋል። ነገር ግን በጦርነትም በረሃብም በበሽታም በጉስቁልናም የሚያልቀው ማህበረሰባችንን ፍጹም ያገለለ የኢትዮጵያን ገንዘብ አማጦ ለጌጣጌጥና ለመሳሰሉት ለሎጅ የሚገነባው መንግስት ደግሞ አላየውም አልሰማውም እንዳለ ሰምተናል። እነዚህና ሌሎች መረጃዎችን ይዘን መታሰቢያ ቅጸላና ይድነቃቸው ከበደ ከቴክኒክ ባለሙያው ጋር በጋራ ከእናንተ ጋር ቆይታ እናደርጋለን። አብራችን ቆዩ። ጤና ይስጥልኝ ይድነቃቸው፣ እንኳን ደህና መጣ። አብሮ ይስጥልኝ መቲ፣ እንኳን ደህና ቆየሽኝ። መልካም እንግዲህ መቼም ያው አደጋ ላይ ስለሆነ ያለ ነው ከአደጋው እንጀምራለን። በደቡብ ኢትዮጵያ ክልል ጋሞ ዞን በመሬት ናዳ እና በጎርፍ አደጋ እንግዲህ እስካሁን አንዳንዶች ወደ 100 አስጠግቶታል፣ ወደ 90 ብሏል። የተለያዩ ደግሞ እነ ዶቼ ቬለ ቢቢሲ የመሳሰሉት ጋራ ሌሎችም ጋር ያሉት አንዳንዶቹ 50 ሰዎች ወይም 52 ሰዎች ሞተዋል። ሌላው ደግሞ ከ50 በላይ ሰዎች ያሉበት አይታወቅም ተብሏል። እንግዲህ ያሉበት አይታወቅም ማለት የትም እዛው ናዳ ነው የተፈጸመው፣ እዛው ነው ሊሆኑ የሚችሉት። በዶቼ ቬሌ ደግሞ የ64 ሰዎች ህይወት ማለፉን ነው እየዘገበ ያለው። እንግዲህ ከትላንትና ከትላንት በስቲያም ጀምሮ የጣለ ዝናብ አለ። እሱ ነው አንድም ጎርፉንም እና ሌሎቹን ነገር ያስከተላቸው የሚል ነው። በዚህ በዞኑ ካምባ ዙሪያ ጋጮ ባባና ቦንኬ በተባሉ ወረዳዎች ውስጥ ነው የዞኑ መስተዳድር የመሬት መንሸራተት በሚያስጋቸው ገደላማና ተዳፋት ቦታዎች ነዋሪዎች ጥንቃቄ እንዲያደርጉ የሚል መረጃ ነው የሰጠው። እንግዲህ መረጃው እንደምታውቀው ማህበረሰቡ ያው እንደዚህ አይነት አካባቢዎች የትም ቦታ ላይ ያለው ማህበረሰብ ድሃ ነው። ጥንቃቄ አርግ ማለት ከአካባቢው ለቀ ሌላ ቦታ ተቀመጥ ማለት ነው። ያንን ሁኔታ ምንም ባልተመቻችበት ጉዳይ ላይ ነው እንግዲህ ዶቼ ቬለ ወጥተው የነበረው በጣም የሚያስፈራ ጎርፍ ነው እንዲታይ ያህል ማለት ነው። ሀገራችን በሰፊው በሁሉም አቅጣጫ ላይ የጎርፍ ችግር እንዳለባት የሚታወቅ ነው። ግን ድልድዮችና እነዚህ ከአደጋ የሚከላከሉ ጉዳዮች ሲሰሩ አናይም። የሚሰሩት ልጆች ናቸው፣ መዝናኛ ቦታዎች ናቸው። እንግዲህ ይህንን ዜና ካቀረብንበትም እስካሁኑ ባለንበት ሁኔታ ከወረዳው ከዞኑ አስተዳደር ውጭ በትላልቅ የመንግስት ስልጣን ላይ ያሉ ሰዎች ሀዘንም አላወጁም፣ እርዳታም አላኩም፣ ምንም ነገር እንዳላረጉ ነው እየሰማን ያለ ነው። እና ምናልባትም ይሄን ጉዳይ አስመልክቶ ቪዲዮዎች አሉ፣ እሱን እንስማ። ጋሞ ዞን እጅግ አዝናለች። እኛም ዛሬ በደቡብ ኢትዮጵያ ክልል በጋሞ ዞን ውስጥ ተገኝተናል። በዚህ 2 እና 3 ዓመታት ብዙ ወገኖቻችን በወላይታ ዞን፣ በጋሞ ዞን፣ በጎፋ ዞን በየዓመቱ በሚፈራረቀው ዓመታት ውስጥ ብዙ ወገኖቻችንን አጥተናል። ልባችን ተሰብሯል። እዚህ አጋጣሚ የደቡብ ኢትዮጵያ ክልል ከፍተኛ አመራሮች፣ የጋሞ ዞን ከፍተኛ አመራሮች፣ የወረዳ የቀበሌ አመራሮች በዚህ አስጊ መንገድ ቀኑን ሙሉ ከኛ ጋር ዋጋ እየከፈሉ እሺ፣ ያው እንደተባለው ነው። በፌዴራል መንግስት ደረጃ ግን ባለፈው ዓመት እንደተደረጉ ያው ዘሩ አዳነች አቤቤ የተወሰነ ደረጃ አለን ሲሉ ያየንበትን ነገር ከፌዴራል መንግስትም ከአካባቢው የሄዱበትን ነገር አይተናል። ግን ቢሄዱ ምንም ዋጋ የለውም ባይነኝ። ምክንያቱም ከልባቸው አይደለም። ከልባቸው ቢሆን ኖሮ ዛሬ ይህ ነገር ተመልሶ እንዳይከሰት አንዳች ከዜና በዘለለ ዶማ ይዞ ምናምን ፎቶ ከመነሳት የዘለለ ነገር ያደረጉ ነበረ። ምናልባት የኢትዮጵያ ነባራዊ ሁኔታ ሁሌኛ የምንጮህበት ምክንያታችን የሆነውን ጉዳይ በጥቂቱ በአንዲት ቪዲዮ ቴክኒሻኖችን ያስገባልና ለመግለጽ ልሞክር ወደዛ እንድንገባ። የኛ መሰረታዊ ችግራችን ከመንግስት ጋር ጸባችን ለህዝብ የሚተርፍ ነገር የሚያደርግ መንግስት አይደለም ያለው። ለህዝብ ለወደፊት ለመዝናኛ የሚሆነን ነገር መልካም ነው። ከመዝናናት በፊት ህይወት መትረፍ አለበት ነው የኛ አቋም። ህይወቶች በዚህ ሁኔታ እያለቁ የሚላኩት ወታደሮች በእንደዚህ ሁኔታ አካባቢውን እያወደሙ ነው ያሉት። ይኸው
የገበሬው የዳው የአማራ ገበሬ እህል በተራራና በሸንተረር በመከራ ያሰባሰበውን እህል በዚህ ሁኔታ በቁጣና በበቀል እያቃጠሉበት ነው። እዚህ ላይ ደግሞ እነሱ ይዶልታሉ። ኑሯችን እንደዚህ ነው። የለቅሶና የሀዘንና የመዝናናት ነው። የለቅሶና የመዝናናት ይሄኛውን የምታየው የለቅሶ የመዝናናት ሀሳብ ስጥበት። እስከ መቼ በዚህ ሁኔታ ላይ ዝም እንደምንል አላውቅም። እንግዲህ የሀገሪቷ ንብረት ነው፣ በብድርም በታክስም በምናምን መጥቶ እነሱ ለመዝናኛነት የሚጠቀሙበት ማለት ነው። መዝናኛ ቦታ ለጊዜው አንፈልገውም። የሚፈልጉ ይኖራሉ፣ ጥቂት በጣም ጥቂት ሀብታሞች። መሰረታዊ ነባራዊ ሁኔታ ግን የሀገራችንን ሕዝብ ህይወት መታደግ ነው። በሱ እንደው አለማድረጉ ብቻ አይደለም፣ በወንጀል የሚያስጠይቅ ጉዳይ አይደለም ይሄ ነገር። በቅድሚያ መቲ በጋሞ ዞን የደረሰውን አሳዛኝ አደጋን በተመለከተ ያው ጥልቅ የሆነ የተሰማን ሀዘን መግለጽ እንወዳለን። ተደጋጋሚ ሀዘን ነው፣ ተደጋጋሚ ብሶት ነው። ሁሌ እንደምንለው ነው እንግዲህ እንደ ሀገር አልታደልንም። እንዴ በመንግስት መር በሆነ መልኩ ሌላ ጊዜ በተፈጥሮ በእንደዚህ አይነት መልኩ ጉዳቶች እየደረሱብን ያለው ሰው እየተቀጠፈብን ያለው ይህ እጅግ በጣም ልብ ሰባሪ የሆነ ነገር ነው። የሟቾችን ቁጥርን በተመለከተ መቴ በደቡብ ኢትዮጵያ በሚገኘው በጋሞ ዞን ውስጥ በ3 ወረዳዎች የደረሰውን የመሬት ናዳና የጎርፍ አደጋ ከባድ የህይወትን ጉዳትን ማስከተሉን በተመለከተ የኢትዮጵያ ቀይ መስቀል የደቡብ ኢትዮጵያ ቅርንጫፍ እንደገለጸው እስካሁን በአደጋው ከ99 ሰዎችን አስክሬን ተገኝተዋል ብሏል። ይሄ ታማኒነት ያለው በደቡብ የሚንቀሳቀስ ቀይ መስቀል ማህበር የገለጸው አሃዛዊ ቁጥር ነው። ማታ ድረስ የወጣ መረጃ ነው። 99 አስክሬኖች ተገኝተዋል፣ ሌሎችን በፍለጋ ላይ ይገኛሉ የሚል ነው የወጣው መረጃ። እንግዲህ ቀላል ነገር አይደለም። 99 አስክሬኖች እና ከዛም በላይ ቤተሰብ ተበትኗል። እንግዲህ በታመነ ቁጥር 99 ሰዎች በዚህ አደጋ ህይወታቸውን ያጡ እንደሆነ ይሄ ደግሞ ናዳ ውስጥ ደግሞ የቀሩ ደግሞ እንዲሁም ደግሞ በዚህ ምክንያት የወደመው ንብረት የጠፋ ሀብት ሌላውም ነገር ስናስበው አደጋው ቀላል አለመሆኑን የሚያሳይ ነው። ሌላው በሁለተኛው በዚህ ቪዲዮ ላይ ይሄ ሰው እንደሚናገረው እንዳየነው በባለፉት 3 ዓመታት እንዲህ አይነት የሆነ መራር ሀዘን ለባለፉት 3 ዓመታት ነው ያለው። ተመሳሳይ የሆነ እንደዚህ አይነት አሳዛኝ ክስተት ሲፈጠር ነበረ። በእርግጥ አደጋው የተፈጥሮ አደጋ ነው፣ የመሬት ናዳ ነው። አካባቢ ለእንደዚህ አይነት ተፈጥሮ አደጋ ተጋላጭ የሆነ አካባቢ ነው። አንዴ አይደለም 3 ዓመት በአመት ውስጥ 2-3 ጊዜ እየደጋገመ ቁጥሩ በእንደዚህ ደረጃ የሰው ልጆች ህይወት ሲጠፋ መንግስት ነኝ የሚለው አካል ግን ቅድም እንዳየነው ሽብርቅርቅ በሆነና በተዋቡ ሌሎች ነገሮች ላይ ነው ስራዬ ብሎ ስንመለከቱ የነበረው። ይህ ተናጋሪ እዚህ ላይ እንደሚገልጸው በክልሉ ያሉ የዞንና የወረዳ አመራሮች ከኛ ጋር ሆነው የሀዘናችን ተካፋይ የችግራችን ተካፋይ ሆነው ደፋ ቀና እያሉ ነው አሉ። ምን አማራጭ አላቸው ያንን ከማድረግ? ምክንያቱም የራስ ቤተሰብ፣ የራስ ወንድም፣ የራስ የቅርብ ሰው የሚባል ነው በዛ አካባቢ ላይ ጉዳት የደረሰበት። ሁሌም እንደምንለው ታች ያለው በእርግጥ በካድሬ ደረጃ መንግስታችን ወደፊት ከሚሉት ባለፈ ባለሊናዎች የሆኑ እንደዚህ አይነት ጉዳትና አደጋ ሲደርሱ ከህዝብ ጎን መቆም አንደኛ የተጣለባቸው ህዝባዊ ኃላፊነት ነው። ሲቀጥል ደግሞ ሰብአዊነትም ጭምር ነው። እና ሚም ተናጋሪ እንደሚለው በአካባቢው ያሉት የዞኑና የወረዳ አመራሮች እዚህ ቦታ ላይ መገኘታቸው ብዙም የሚያስገርመንም ዜናም አይደለም። ከዚህም በላይ መስራት መቻል ነበረባቸው። ጥያቄው ግን የሚመጣው ከዞኑ አመራር ጀምሮ ከወረዳው አመራሮች ከታችኛው ጀምሮ እስከ ፌዴራል መንግስት ያለውን የምንጠይቀው ነገር ግን ተመሳሳይ አደጋ በዛ አካባቢ ላይ ሲከሰት ነዋሪዎቹን ወደ ተሻለ ቦታ ለአደጋ ተጋላጭ ወዳለ ቦታ የማስፈር ስራ አልተሰራም። ለባለፉት 3 ዓመታት ሙሉ በአመት ውስጥ ቢያንስ 1 ጊዜ ቢበዛ 2 ጊዜ እንዲህ አይነቱ አደጋ እየደረሰ ነው ያለው። እንዲህ አይነቱ የሰዎች ህይወትን መጥፋት እያየን ነው ያለ ነው። ይሄንን መንግስት ሊያስቆመው አልቻለም። ከታችኛው ወረዳ ጀምሮ እስከ ላይ ያሉት ግን ይሄ ነገር ሲፈጠር ግን ድንኳን ጥለው ምሪንዳና ኮሾሮ ይዘው ከተጎጂዎች ጎን ቆመው ፎቶና ቪዲዮ ተቀርጸው ለቆልን ለተጎጂዎች ይሄ ደረስን ቢሉ ከታች ከዞኑ አመራር ከወረዳ አመራር ጀምሮ እስከ አዳነች አቤቤ ለሟቹ ምን ሊፈይድለት ምን ሊያደርግለት? በዚህ አደጋ ምክንያት ቤተሰቡ ላጣ ለተበተነ ቀሪ ቋሚው ለሆነው በእንደዚህ መልኩ ሌሎች ነገሮችን ማድረግ። ስለዚህ እያየን ያለነው ይሄ ነው። እንደዚህ ሀገራችን እንደ ሀገር ይሄን አይነት ምስቅልቅል ሁኔታ ውስጥ እያለን ቅድም ባየነው ቪዲዮ መሰረት ምናልባት ኤዲተሩ ሊያስገባልን ይችላል። አብይ አህመድ ግን በተለያዩ አካባቢዎች ሄዶ ሽቅርቅሪት የሆነ ነገር
ሽቅርቅሪት ማህበር በመሰለ ነገር እግሩን እያንጠላፋ ተምሩን እያኘከና እየነከሰ እየበላ እንዲህ በመኪና በሄሊኮፕተር እያንሻበበ ከጎን ይሄው እንደዚህ የሟቾች ቁጥር አንዴ በማንነት አንዴ ደግሞ ብሔር ተኮር በሆነ መልኩ የሱ ግዞትና የሱ ወንበር አስጠባቂዎች የሀገር መከላከያ ሰራዊት የሚባሉት ሀገርን ከጠላት ይታደጋሉ ለሀገር ወገን አለኝታ ናቸው የሚባሉት ይሄው እህልን ከማሳ አውጥተው እንዲየበተኑ እያቃጠሉ ያሉበት ሁኔታ ነው ያለው። በቃ ትክክለኛ የኢትዮጵያ ነባራዊ ሁኔታ ይሄው መሪ የሚባለው እንዲህ ደልቀቅ ብሎ ብስክሌት እየነዳ በያደባው በርግጥ እኔ በልጅነቱ እንዲህ አይነት ነገር ኳስ አንደባሎ ወይ እንዲህ ብስክሌት ነርቶ ይወቃ እኔ አላቅም። እንደዚህ ዘመን ላይ ሆኖ በዚህ ስልጣን ዘመኑ ላይ ሆኖ እንዲህ አይነት ድርጊቶችን ሲፈጽም ነው የምናየው። በጎን ግን እንደዚህ ዜጎች አንድ አይደለም በተደጋጋሚ ጊዜ ሃይማኖትን ማንነትን መሰረት ባደረገ መልኩ ያለቁ ነው ያሉት። ሌላው ደግሞ ልክ እንደዚህ በተፈጥሮ አደጋ እየተቀጠፉ ነው ያሉት። መሪው ግን ይሄው ሳይክል እንዲየነዳ እዩኝ እያለ በሚያብለጨልጭ መብራት የተወሰነች ካሬ ሜትር ላይ በሚሰቀሉ አብለጭላጭ መብራቶችና ፋውንቴኖች ልክ መላው ኢትዮጵያ በእንዲህ መልኩ እንደሆነ ለማስመሰል ይጥራል። ከጎን ግን ያሉ ይሄ ነው። አሁን ምናልባት የነበረን እዚህ ይሄ ቦታ ላይ መብራት ለማንጠልጠልና እንዲህ አይነት ብስክሌት መንጃ ቦታዎች ሁሌም እንላለን ልማት ያማረ ነገር ውበት ነገር በራሱ የምንቃወመው በራሱ መጥፎ የሆነ ነገር አይደለም። ግን ቅድሚያ መሰጠት ያለበት እንዲህ አይነት ነገር ነው። ነው ተመልካቾችም ይፍረዱ። ለባለፉት 3 ዓመታት እንደዚህ ተራራ እየተደረመሰ ናዳ እየወረደ ዜጎችን በዚህ ቢበዛ 90 150 ሰው በየአመቱ በአመት 2 ጊዜ የሰው ህይወት እየተቀጠፈ ነው ያለው። እዚህ አካባቢ የሚደርሰውን አደጋ ለመቀነስ የተፈጥሮን አደጋ እንደዚህ አይነት ተጋላጭ የሆነውን ቦታ ላይ ያሉትን ነዋሪዎች ወደ አንድ ቦታ ላይ አስፍሮ ለነሱ በጊዜያዊነት በቋሚነት የሆነ ነገርን መፍትሄ ከመስጠት ይልቅ ነባር መንገዶችን ነባር ነዋሪዎችን አፈናቅሎ ቦታውን እንዳልነበር አድርጎ መብራት አንጠልጥሎ ፋውንቴን የሆነ ነገር አመንጭቶ ሳይክል እንዲየነዳ ሲባዝን ነው የምናየው የሀገር መሪ የሚባለው። ሰራዊቱ ደግሞ ልክ እንደዚህ በተፈጥሮ አደጋ ጉዳት በሚደርስበት ጊዜ የግድ መዋጋት እኮ አይደለም ያለበት እኮ ከህዝብ ጎን አለኝታ ሆኖ እዛ አደጋ የደረሰበት ቦታ ሄዶ ዜጎችን የመታደግ የመንከባከብ ከሬሽኑ ሁሉ ቀንሶ የመስጠት ሞራላዊ የሰራዊቱም ኃላፊነትም ግዴታ ነበር። ግን ምን ያደርጋል? በአማራ በኦሮሚያ በትግራይ በተለያየ አካባቢ እየሄደ የአብይ አህመድን ስልጣንን ለማስጠበቅ በገዛ ወንድሙ ላይ መንግስት መር በሆነ ጦርነት ተሳታፊ ሆኖ የገዛ ወንድሙን ከመግደሉም ባለፈ በማጀት በደሃ ቤት እየገባ በዚህ በጦርነት በዚህ ችግር ውስጥም ሆነው ትንሽም ብሎ መሬቱን ባጣው የዘሩትን ያጨዱትን እህል የከመሩትን እህል እንዳየነው አውጥቶ ያቃጥላል። እንደ ሕፃን ልጅ እየበተነ መሬት ላይ እሉን ለመወጣት ይሞክራል። እንዲህ አይነት ለንጽጽርም ለንግግርም በሚከብድ ነባራዊ ሁኔታ ነው ያለነው። መጤ ያለኝ ሐሳቤ በዚህ ጉዳይ ላይ መልካም መራር ሀቅ ነው። እኛ ብቻ የምንለው አይደለም። ለነገሩ ሌላው ማህበረሰብ በዚህ ጉዳይ ላይ ያለውን መራር ሀቅ ደጋግሞ እያወጣው ነው። በሶሻል ሚዲያ እንደዚሁ በተለያዩ ሚዲያዎች ያለውን ነገር የሚደርስበትን ነገር እየተናገረ ነው። ምናልባት አንድ ቪዲዮ ከዚህ ጋር ተመሳሳይነት ያለው አንድ ቪዲዮ ላጫውት ዲቴክሽናችን ያጫውትልንና ተመልሰን እንመጣለን። ኮሪደር ልማት ነው ሲባል ሰው ንቅል ብሎ ዳር ወጣላችሁ። በምትፈልጉት መንገድ ሰራችሁት፣ ስትፈልጉ አንጥፋ። የኮሪደር ልማት ነው ሲባል ሰው ንቅል ብሎ ዳር ወጣላችሁ። በምትፈልጉት መንገድ ሰራችሁት፣ ስትፈልጉ አንጥፋችሁ ብሉበት፣ ስትፈልጉ ሳይክል ንዱበት፣ አይመለከተንም። የቦሌ መንገድ አበቦች ከ11 ሰዓት ተኩል ጀምሮ በቂ ውሃ ይጠጣሉ። የአዲስ አበባ ህዝብ በሳምንት አንድ ቀን ንጹህ ውሃ ያገኛል። ሶኬ ብለን ትተናል። ለምንድን ነው አዲስ አበባ ሌሊቱን ሙሉ ስታብረቀርቅ ታድራለች? የአዲስ አበባ ህዝብ ግን መብራት አያገኝም፣ ይከፍላል፣ የመብራት ይከፍላል። ለምንድን ነው? የማይለመድ ጥያቄ ሲነሳ ማሰር ምን ማለት ነው? ከዚህ በላይ ምንም እንግዲህ ልትናገር አትችልም። በጣም በጥሩ ሁኔታ ነው ቁጭ ያደረገችው። በጥሩ ሁኔታ በጣም በቃ አንዳንዴ ይሄ ሶሻል ሚዲያዎቻችን እንደዚህ አይነት ፋይዳ ላለው ነገር ስንጠቀመው የማህበራዊ ሂደቶቻችንን፣ ፖለቲካዊ ስንክሳራችን፣ ችግሮቻችንን እንዲህ አይነቱን ነገር እንደዚህ በሚገልጽ መልኩ ደግሞ ስንጠቀምበት ይበልጥ ይነግረናል፣ ይበልጥ ያሳውቀናል፣ ይበልጥ ያነቃናል፣ ይበልጥ እንድንባንን ያደርገናል፣ በይበልጡ በነገሮቹ ላይ ሁሉ እንድንነቃ ጭምር ያደርገናል። እና ይሄ ቪዲዮ ላይ በቃ በጣም ገላጭ የሆነ ነገር ነው።
ቅድም ስንለው የነበረው ነገር ነው። ውሃው እንዲህ በከተማው ላይ እንደዛ ስትሉ በቤት ውስጥ የምንጠጣው የለም። በኮሪደር ምናምን ብላችሁ መብራት ስታበሩ እኛ ቤት ውስጥ ግን መብራት የለም። ኢትስ ኦኬ ይሄ የሚሆን ብለን አለፍን። የሆነ ነገር ስታደርጉ ይህን ሁሉ ብለን አለፍን። ከአካባቢ ስታፈናቅሉ ይህን ሁሉ ብለን አለፍን። መሰረታዊ ደግሞ ጥያቄንስ ሲጠየቅ ደግሞ ብላ በማንነት የታሰሩ እንዲሁም ጋዜጠኞችን፣ ሌሎች ፖለቲከኞችን፣ የፓርላማ አባላትን፣ የመብት አቀንቃኞችን እስርና ጥያቄን ደግሞ በእንዲህ መልኩ አቅርባለች እቺ ልጅ። ምናልባት የትሁን አዲስ አበባ ትሁን የቱን የማውቀው ነገር የለም፣ ግን ያቀረበችው ነገር በእውነት ይበል የሚያሰኝና ትክክለኛ የእያንዳንዱን ኢትዮጵያዊ ስሜት በሚገልጽ መልኩ እጥር ምጥን ባለ መልኩ መልእክት አስተላላፊ ቪዲዮ ነው። ይህን ነው ማለት የምችለው። ልክ ነው። በኢኮኖሚው፣ በችግሩ፣ በመከራው የከተማው ሰው በተለይ አዲስ አበባ ሰው ባይተዋር በመሆኑ በሁሉም ነገር ላይ ያለውን ነገር ተለመደ ብላለች። ከዛ በኋላ ግን ዱላ ነው። አሁን ደግሞ እየመጣበት ያለው ዱላ ነው። ሰሞኑን እንደሚታወቀው በትላልቅ የመከላከያ ሹሞችን በአዲስ አበባ ፖሊስ ኮሚሽነርነት አምጥተዋቸዋል እና ያ ምን ማለት ነው የሚለውን ነገር በተለይ አንተን በዛሬው ዕለት በደንብ ይሄን ነገር ለመግለጽ ለእኔም ለአንተም አዲስ አበባ ስለነበርን በ97 ጊዜ ያለውን ነገርን በደንብ ስላየ ነው ምን ማለት ነው የነበረውን ፍርሃት፣ ጭንቀት፣ ግድያ፣ ጭፍጨፋ በደንብ እናስታውሰዋለን። ዛሬ የጋዜጠኛ ማስረሻ ማሞ በሶሻል ሚዲያ ላይ አንድ የጻፈው ነገር ነበር። አንድ ጥያቄ ያለኝ ይላል። ሰሞኑን ጠቅላይ ሚኒስትር አብይ አህመድ 3 የአዲስ አበባ ፖሊስ ኮሚሽነሮችን ከስልጣናቸው አንስተው ሌሎች ኮሚሽነሮችን ሾመዋል። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው የተሾሙት ደግሞ የጦር ጄኔራል ናቸው። አንደኛ፣ ጠቅላይ ሚኒስትሩ ከፌዴራል ፖሊስ ውጭ በቻርተር ለሚተዳደረው የአዲስ አበባ ከተማ ፖሊስ ኮሚሽነር የመሾምና የመሻር ስልጣን ማን ሰጣቸው? ሁለተኛ፣ የተሾሙት የጦር ጄኔራሎች ከመደበኛ ስራቸው በቀጥታ ነው የተዘዋወሩት ወይስ ከስራ ከተሰናበቱና ጡረታ ከወጡ በኋላ ነው ኮሚሽነርነት የታጩት የሚል ጥያቄ ነው። እኔ ግን በጣም ዋና ጥያቄ ብዬ ለእኔ ደግሞ የሚሰማኝ ያው ህገ ወጥነት የተለመደ ነው። ብልጽግና ማለት አብይ አህመድ ነው። ሌላው ጠቅላላ ከስር የሚገዛ ባሪያ ነው። ስለዚህ ግለሰቡ እንዳነቃቁ ነው። ጠዋት በነቃበት ጉዳይ ላይ ይቀጥላል። ምንም ነገር ማለት ነው ማወያየት ምናምን ያለ አይመስለኝም። የእኔ ጥያቄ ግን አዲስ አበባ ላይ ለሚኖረው ማህበረሰብ ምን ማለት ነው ነው በ97 ጊዜ አንዴ የአዲስ አበባ ፖሊስ የነበሩ ሰዎች በ97 ጩኸት ጊዜ አዲስ አበባ ላይ ሲጨፈጨፍ ከህዝባቸው ጋር ከጎን ቆመው ነበረ። አልቻሉም። የሰፈራቸው ልጆች ወንድም እህቶቻቸው የተቀጠቀጡ ሲገደሉና በአደባባይ ሲረሸኑ ማየት አልቻሉም ነበር። ከዚህ የተነሳ መንግስትን መልሰው መቃወምና በዛ በተቃራኒ የመቆም ሂደቱን ሲያይ መንግስት ምንድን ያደረገው ከተለያየ ቦታ አንዴ አጋዚ ምናምን ፌዴራል ምናምን የሚሉትን ነገሮች ከተለያየ ቦታ ላይ ማምጣት ጀመረ ማለት ነው። ካመጣ በኋላ አፈሰሳቸው። ማንንም አያውቅም በለው የሚባል ነገር ወጣ። እንግዲህ አሁን ይሄ የወታደራዊ መንግስትነት የኮማንድ ፖስትነት የምንድን ነው ሂደቱ? ምን ሊያረጉን አስበዋል? አዲስ አበባ ላይ ለሚኖረው ማህበረሰብ ምን ማለት ነው ይሄ የሚለውን ነገር ትንሽ ለነዋሪው በተወሰነ ደረጃ ማስጠንቀቂያ መስጠት ስላለብን ነው። ይነቃቸው። ያው በአጠቃላይ የመከላከያ መኮንኖችን በሙሉ በሲቪል የጸጥታ አስተዳደር ቢሮዎች እየበዙ መምጣታቸው የአብይ ስርዓት የስጋት ደረጃን ከፍ ባለ መልኩ የሚያሳይ ነው። በመጀመሪያ ደረጃ ማለት ነው። በሲቪክ ያሉ አስተዳደሮችን በመንቀል ልክ እንደዚህ የጦር መኮንኖችን እና ትልልቅ የኤታማዦር ኃላፊዎችን አምጥቶ በዚህ ደረጃ መሾም ምን ያህል ስጋት ውስጥ እንደገባ የሚያሳይ ነው። የቀረው የአብይ አህመድ ደሴት አይነኬ ደሴት አዲስ አበባ ናት። ሁሌም እንደምንለው በአማራ፣ በኦሮሚያ፣ በትግራይ እያየነው ያለ ነው። ከአብይ አስተዳደር ውጭ የሆነ በመብት አቀንቃኞች ጥያቄ የተሞላ በታጣቂዎች እምቢ ለነፃነት የባሉ እንቅስቃሴዎች የተሞላ ክልሎቹ በሙሉ ጦርነት ውስጥ የገቡበት ሁኔታ ነው ያለው። ደቡብና የተለያዩ አካባቢዎችም በተመሳሳይ ሁኔታ ቢዛ የሚነስም እንቅስቃሴ አለ። ሶማሊያ እንደዛ፣ ቤኒሻንጉል፣ ሌሎችም አካባቢዎች ጋምቤላም ጭምር የተለያዩ ጥያቄዎች እየተነሱ ነው ያሉት። የቀረው የአገዛዙ ስርዓት አይነኬ ደሴት አዲስ አበባ ነው። እንግዲህ የቀረው ምሽግ ማለት ነው፣ የአብይ አህመድ ምሽግ። ስለዚህ ጫፍ የነበረው ነገር አሁን መሀል መምጣቱን ማሳያ ነው የሚሆነው። ሌላው ከዚህ ጋር ከኚህ ሰውዬ ጋር ተያይዞ በምክትል ኃላፊነት የተሾሙት ሰውዬ አቶ ቶፊቅም ቢሆን በምክትል ኮሚሽነር ማዕረግ የተሾሙት ለአዲስ አበባ ከተማ የአብይ አህመድ የፕሮቶኮልና የጸጥታ ኃላፊ ሆኖ ከዚህ በፊት ያገለግል ነበር። ምን ያህል ለአብይ አህመድ ታመኔታ ያለው ሰው መሆኑን
የሚያሳይ ነው። በቅድሚያ ምክትሉን በተመለከተ እና እኚህ ምክትሉ እንግዲህ ለአብይ ቅርብ ሆኖ ዋናው ተብዬ ያው በስምና በማዕረግ ይቀመጡ እንጂ ብዙ ጊዜ እንደምናየው በአገዛዝ ስርዓት ውስጥ ለብሔራ ተዋጽኦ ለአንዳንድ ነገሮች ሲባል የሆነ ለሰው የሆነ መልክ ለማሰጠት ሲፈለግ ዋናው ከሆነ ብሔር ተዋጽኦ የሆነ ነገር ይሆናል። እኚህ ሰውዬ የደቡብ አካባቢ ተወላጅ ናቸው። ከስር ያሉ ደግሞ አለ በዋነኝነት ለአገዛዙ ስርዓት አቀባይ የሆነ የፕሮቶኮል ኃላፊ፣ የጸጥታ ኃላፊ፣ ሰብሳቢ የነበረው ሰውዬ ተውፊቅ ማለት ነው። እኚህ ደግሞ አሁን የምድር ላይ አዛዥ ሆነው የተሾሙት ደግሞ ሌተናል ጀነራል አስራት በተለያየ ሀገሪቱ አካባቢ ላይ መንግስት መር በሆኑ ጦርነቶች ላይ ፊት መሪ ፊት አውራሪ ሆነው ሲያገለግሉ ነበር። በተለይ በመተከል በነበረው ጭፍጨፋ ላይ ስማቸው በጉሉ ይነሳል። በትግራይ፣ በኦሮሚያ፣ በአማራም በተካሄዱት መንግስት መር በሆኑ በእርስ በርስ ጦርነቶች ላይ እምቢኝ አሻፈረኝ ብለው ከማንም በላይ ጎበሬያቸውን አጎፍረው ከፊት ከተሰለፉ የአገዛዙ ስርዓት ጠባቂዎች ዋነኛው ሰው ናቸው። ታማኝም አገልጋይ ጭምር ናቸው። አሁን እኚህ ሰውዬ አዙሮ አዲስ አበባ ላይ ማምጣቱ እንዲሁም ከሱ የፕሮቶኮልና የጸጥታ ኃላፊ ከሆነው ከቶፊቅ ጋር አጣምሮ ከሲቪል አስተዳደር አውጥቶ በጦር መኮንኖች፣ በጦር ወታደሮች፣ በጀነራሎች ይሄ የአዲስ አበባ ፖሊስ እንዲመራ ማድረጉ ብዙ ትንታኔ፣ ብዙ ውስብስብ የሆነ የፊዚክስ ጥያቄ አይደለም የሚሆነው። አንደኛውና ትልቁ ነገር ደሴቱ ስጋት ውስጥ መሆኑ የሚያሳይ ነው። ደሴት እያልን ያለነው 4 ኪሎ አዲስ አበባ የሚገኘው የአብይ አህመድ አስተዳደር ከፍተኛ ስጋት ውስጥ መሆኑ የሚያሳይ ነው። ሁለት እነዚህ ሰዎች ደግሞ ቀደም አንቺ ጥሩ ማሳያ እንዳስቀመጥሽው በሚጠየቁ የመብት ጥያቄዎች እንቅስቃሴዎች ከሰሞኑ ምን አለ ይብዛም ይነስም የምርጫ ከዚህ በፊት በሰራነው ፕሮግራም አቀኛ የሆኑ እስከ ቻልነው ድረስ ህዝቡን ማስተባበርን ምርጫ እናደርጋለን የሚሉ አቀኛ ፓርቲዎች አሉ። ከፓርቲ ከምንም ውጭ ደግሞ የሆነ ደግሞ ህዝቡ ከደረሰበት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ምስቅልቅል ችግሮች ምክንያት ብሶቱ፣ ግፉ፣ በደሉ ጽዋ ሞልቶ ፈሷል። ማንም ተነስ፣ ተቀመጥ፣ ዝመት፣ ግባ፣ ውጣ፣ ወረድ ሳይለው በራሱ ጊዜ በሆነ ጊዜ ህዝብ እምቢኝ ብሎ የሚጠይቅበት አደባባይ የሚወጣበት ጊዜ ቅርብም ሆኖ አመላካች የሆኑ ነገሮች ብዙ አለ። እነዚህ ሁለቱን እንያዝ። 3 ደግሞ በተለያዩ አካባቢዎች ቅድም ስንገልጸው እንደነበረ ለሚዲያ ፍጆታ ብለን አይደለም ይሄን እያወራን ያለ ነው። መንግስትም በግራ በቀኝም ያሉበት ተፋላሚዎች የሚያምኑበት ዓለም አቀፉ ማህበረሰብ፣ ዓለም አቀፍ ትላልቅ መንግስታትም የሚያምኑበት በኦሮሚያ፣ በትግራይ፣ በአማራ እልም ያለ ጦርነት አለ። ይሄ ጦርነት ደግሞ ጦርነቱ ከሚካሄድበትም አልፎ ቀጠናዊ ትስስሩ እስከ መፍጠር ደረጃ የደረሰበት አለ። እነዚህ ነገሮች ጠቃሚ ናቸው፣ ወጂ ናቸው። እንዴት ነው የምንለው ሌላ ትንታኔና ሀሳብ የሚፈልገ ነገር እንዳለ ሆኖ ማለት ነው። ከቀጠናው አልፎ መሀል እምብርቱ ላይ ይሄ ነገር ላይ ላለመምጣቱ ወደ ደሴቱ ምንም ማረጋገጫ የለም። በአንድም በሌላ መንገድ ይሄ ነገር ተስቦ ወደዚህ ይመጣል። ስለዚህ ይህንን ነገር የመጨረሻ ምሽጉን አብይ አህመድ ሊከላከል የሚችለው በፖሊስ አይደለም፣ ሊከላከል የሚችለው በፌዴራል አይደለም። እነዚህ ምናልባት አንበለውና እንደ ሀገር እንደ አንድ ከተማ ነዋሪ እኔ ከተማ የጦር አውድማ እንድትሆንም አልፈልግም። የሚያስፈራው አይነት እልቂትና ውድመት በግራና በቀኝ የሚተኮስባት ከተማ እንድትሆንብኝም አልፈልግም። አረል አዲስ አበባ እንደ ሀገርም ይሄ ነገር እንዳሁን ነው ብዙ ጊዜ ጥረታችንና ውጥበታችን ጥያቄያችን እንደ ያይበለውና ይሄ ነገር የተከሰተ እንደሆነ የፌዴራል ፖሊስ አባላትና የአዲስ አበባ ፖሊስ አባላት የፊት ፈንጂ አምካኝና ሲወረወር ድንጋይ ተከላካይ ይሆናሉ። ጀነራሉና በጀነራሉ የሚመራው የአብይ ታማኝ አገልጋዮችና ጠባቂዎች ደግሞ ከተማ ውስጥ እልም ያለ ራስን የመከላከል የስትራቴጂው አካል ሆኖ ስራ እንዲሰራ የመጡ ሹመኛ ናቸው። ዝም ብለው መጥተው ጉብ ያሉ አይደለም። ስለዚህ የኚህ ሹመኛን ነገር የከተማው ነዋሪ በንቃት ሊከታተሉ ይገባል። የመብት አቀንቃኞችን ጉዳይ የሚጠብቃቸው ያገዛዙ ስርዓት እስከምን ደረጃ ምላሽ ሊሰጥ እንደሚችል ታሳቢ ማድረግ ራስን ለሚመጣው ለማናቸውም ነገር በማዘጋጀት በሰላማዊ መንገድ ለሚንቀሳቀሱትም ትጥቅ ትግል ለሚንቀሳቀሱትም በተለያየ አማራጮች ለሚንቀሳቀሱም በበይነ መረብም እንቅስቃሴም ተቋሙ ድምፅ ለሚያሰሙ አሉ ለሚባሉ ህጋዊና ሰላማዊ ሌሎች ጥያቄዎችን የማስመለሻ መንገዶች ንቅናቄዎች ውስጥ ለሚሳተፉ ለየትኛውም አካል ከምንም በላይ ደግሞ ሲቪሊያን ንጹሃን የአዲስ አበባ ነዋሪ በዚህ ምክንያት ሊመጣ የሚችለውን ነገር ከኚህ የጀነራል ከኚህ የጦር መኮንን ከኚህ አዋጊ እርስ በርስ እኚህ ሰው ያዋጉት ከጎረቤት ሀገር አይደለም፣
እኚህ ሰው ያዋጉት ኢትዮጵያ ሎር ከመጣ ጠላት ጋር አይደለም። እኚህ ሰው ያዋጉት የኢትዮጵያን ህዝብና የኢትዮጵያን ክብርና ዝናን ለማስጠበቅ በሚል አይደለም ሲዋጉት የነበሩ። ማዕረጋቸውም እድገታቸውም ልምዳቸውም የበዛው የጊዜ አገልግሎታቸው በገዛ ወንድም ላይ በገዛ ራስ ላይ በገዛ ዜጋ ላይ በእርስ በርስ ጦርነት ላይ የጀገኑ የጎበዙ የጨከኑ ሹመኛ ናቸው። ለዚህም አገዛዙ ስርዓት የመጨረሻ መጠበቂያ ብሎ ያቀረባቸው ሰው ናቸው። ከዚህ አንጻር ነው ይህንን ነገር ገምግሞና አይቶ ማናቸውንም ነገር እንቅስቃሴ መደረግ ያለበት የሚል ሀሳብ አለኝ። ምናልባት ተጨማሪ ሀሳብ አንቺ ከሰጠሽ በኋላ ልንሄድበት እንችላለን። መልካም። ምን ትዝ ይለኛል መሰለህ፣ በወያኔ ጊዜ ያ ወያኔ ስልጣን ላይ ይኑር እንጂ ብዙ የግድያ ነገሮችን የሚያስፈጽመው ኦህዴድ ነበር። ሁሉም በተለይ በኦሮሚያ ላይ አብዛኛውን ግድያ፣ እስር ምናምን የሚያከናውነው የመሬት ሽያጭ በለው በሁሉም ዘርፍ ብዙ ወንጀሎች ኦሮሚያ ክልል ላይ በወያኔ ጊዜ ለተደረጉት እና አዲስ አበባና ለአንዳንድ ቦታዎችም ኦህዴድ በጣም ከፍተኛውን ስራ ይወስድ ነበር። አንዳንዴ ከአንተ በላይ እኔ ያለሁኝ የሚሉ ሰዎች አሉ። በቃ ራሳቸውን ፕሩቭ ለማድረግ አሁን ስልጣን ላይ ያሉት ሰዎች፣ አሁን ብልጽግና ውስጥ ያሉት ሰዎች ትላንትና በወያኔ ጊዜ ኦህዴድ ሆነው ራሱ የኦሮሞን ህዝብ በጣም በከፍተኛ ሁኔታ ሲያስጨርሱና ሲያስጨፈጭፉ የነበሩ ሰዎች ናቸው። አሁንም ይህን ግለሰብ እንደዛ ነው የማየው። ምንድነው አሁን መተከል ላይ እንደውም ዜናም ካለ ታጋረናለህ። በመተከል ላይ በተለያየ ቦታ ላይ በቃ እኛ በጣም ታማኝ አገልጋይ ለመሆን የሚጥሩ ሰዎች በጣም አደገኞች ናቸው። ምክንያቱም የመታመን ችግር አለብን ብለው ስለሚያስቡ ከገዳዩ በላይ ገዳይ ሆነው ነው የሚመጡት እና ከዛ አንጻር አዲስ አበባ ላይ ለሚያደርጉት ወንጀል ሁሉ ገና ካሁኑ እየተዘጋጁ እንዳለ ነው የሚታየው። ግን እንደው የአዲስ አበባ ማንን ነው የፈሩት? አዲስ አበባ ላይ የታጠቀ ሰራዊት ነው። የራሳቸውን በጣም ከፍተኛ ቁጥር ያለው የኦሮሞ ሰራዊት ከኦሮሚያ ክልል ልዩ ኃይል አምጥተው በዳር ድንበር አዲስ አበባ ዙሪያ ላይ አስፍረዋል፣ አስታጥቀዋል። ግን ማንን ነው በዚህ ደረጃ የፈሩትና አዲስ አበባ ላይ ጦርነትን ለማድረግ አስበው የጦር ጀነራል ያመጡበት ምክንያት ምንድን ነው ብለህ ታስባለህ? በመፍራት ደረጃ ማንን ነው የፈሩት? እንዴ ቀላል ይፈራሉ እንዴ? መቴ የታጠቀ እስከናፍንጫው ብሶት፣ የታጠቀ ምሬት፣ የታጠቀ የኢኮኖሚ ድቀት፣ የታጠቀ ፖለቲካዊ አሻጥር፣ የታጠቀ ምን ብለን እንዘርዝረው? በሶስት ምዕራፍ ማስቀመጥ እንችላለን። እጅጉኑ ከአቅም በላይ የታጠቀ ኢኮኖሚያዊ አሻጥር፣ እጅጉኑ ከአቅም በላይ የታጠቀ ፖለቲካዊ አሻጥር፣ እጅጉኑ ከምንም በላይ የታጠረ እና የተጠበቀ መገለል በአዲስ አበባ ህዝብ ላይ ከዚህ በላይ ምን ትጥቅ ያስፈልጋል? ይሄ እኮ ቅድም ስንለው ነበር። ገፈቱ ሞላ፣ ጽዋው ሞላ። እነሱ የሰሩት የግፍ በደል የግፍ እንትኑ አፎቱን ሞላው፣ በቃ ፈሰሰ። ስለዚህ ስራቸውን ያስፈራቸው ሌላ ነገር አይደለም። የሚመጣው ነገር አስፈርቷቸዋል። እንደ ህዝብ ያደረሱት በደል አለ፣ እንደ ህዝብ የበደሉት ነገር አለ። ቅድም ደግሞ ስነግርሽ እንደነበረው በተለያዩ አገሪቱ አካባቢ ኢትዮጵያ አዲስ አበባ የሁሉም የመናገሻ ከተማ ናት፣ የሁሉም እናት ከተማ ናት ነው አይደል እያልን ያለ ነው። የዛ ሁሉ ነጸብራቅ እኮ ናት አዲስ አበባ። በትግራይ የሆነው ነገር ስላለ፣ በኦሮሚያ የሆነ ነገር ስላለ፣ በአማራ የሆነ ነገር ስላለ፣ በጋምቤላ፣ በሶማሊያ፣ በመተከል በተለያዩ አካባቢ በኢትዮጵያኖች አካባቢ እየሆነ ያለው ግፍና በደል እዚህ ያለው እመሙም ጭምር ነው። እዛ ግልጽ ጦርነት ውስጥ ገብቷል። የተወጣጣ ስለሆነ ከሁሉም አቅጣጫ አዲስ አበባ ላይ ያ እዛ ያለው ነገር እዚህ ህመሙም ይሰማል። ከምንም በላይ ደግሞ ከተማው እንደነገር ተደጋጋሚ ስንሰራበት ስንነጋገርበት ነበር። እየደረሰበት ያለው ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ መገለልና መገፋት፣ እየደረሰበት ያለው አሻጥር፣ መፈናቀል፣ የኑሮ ሁኔታ፣ የኢኮኖሚ ሁኔታ ብዙ ተዘርዝሮ የማያልቅ ብሶቶች አሉ። እነዚህ ብሶቶች ከሰሞኑ የሚፈራ ነገር አለ አይደል? እስራኤል እና አሜሪካ ኢራቅ ላይ የከፈቱ ጦርነት አለ። እንደ ዓለም አጥፊ የሆነ ኒውክሌር እያበለጸገች ነው፣ እሱ መፍትሄ መገኘት አለበት የሚል ነው። እሷም አይ እንዲው ከሆነ እንደው ተብሎ ትልቁ እንደ ዓለም አጥፊ የሆነ ነገር ኒውክሌር የሚለው ነገር ነው አይደል? እንዲህ ደረጃ እያደረሰ ያለው መንግስት ወለድ የሆነው በአዲስ አበባ ህዝብ ላይ ሊፈነዳ እንደዚህ ጫፍ ላይ የደረሰ የህዝብ ኒውክሌር ከዚህ በላይ ምን አስፈሪ ነገር አለ? ከዚህ በላይ ምን የሚያሰጋ ነገር አለ? ይሄንን ነገር ሊያስቀር የሚችለው ይሄንን ነገር ያመጣበት ነገር ሲቀር እንጂ ይሄንን ለመከላከል ብሎ የሚመጣ ማናቸውም ነገር የህዝብን ብሶት ፈንጂን አመክ ነው። አብይ አህመድ ስህተቱ እዚህ ላይ ነው። እኚህን ጀነራል የሚሆን ከዚህም በላይ የሚሆን የቱንም ቢያመጣ ቢሆን
ታጠቁት የሚለው ድሮኖች፣ ታጠቁት የሚለው የአይ ቴክኖሎጂ በሙሉ እኮ ዋና መቀመጫ እኮ አዲስ አበባና ቢሾፍቱ በአቅራቢያ ባሉ አካባቢዎች እኮ ነው ይሆን ያለ። እነዚህ ሁሉ እንደነገርኩሽ የህዝብ የታጨቀ የህዝብ የ8 የ7 ዓመት አላባራ ያለ ብሶት የብሶት ፈንጂ በእንዲህ መልኩ ማምከን አይቻልም። ስለዚህ ስጋቱ ይሄ ነው፣ የሚያስፈራው ነገር ይሄ ነው። ስለዚህ እንዴት አይፍራ? ሌላው ቅድም ስትዩ እንደነበረ በህወሓት ጊዜ ትልቁ ነገር ኦህዴዶች ናቸው በአገልጋይነት ስትይ ነበረ እና በጣም አስረጂው ነገር አብይ አህመድ እኮ የኢንሳ ሹመኛ ሆኖ እኮ እንዳለ የማንነትና የፖለቲካ እስረኞች ጋዜጠኞችም እኛም ጨምሮ የሚቀርብ የስልክ ጠለፋ የምንጠላፋው እኮ ከኢንሳ እኮ ነበርኩ የሚመጣው የሚመጣውም ራሱ እኮ የኢንሳ እኮ በፍርድ ቤት እኮ ማረጋገጫ እንዲጠየቅ ሳይፈለግ ከኢንሳ በመጣ ማስረጃ በሚል እኮ ነው ስንቱ ስቃይ የሚሳዩ ነበር። የዚህ ዋነኛ ቀንደኛ ኃላፊና መሪ አብይ አህመድ ነበር። እንቀጥል። በኦሮሚያ አካባቢ እስር ቤቶች በህወሓት መራሹ ጊዜ ሁሉም ገፈቱ ቀማሽ ሆኗል። እስር ቤቶች የኦሮምኛ ቋንቋ መነጋገሪያ ሆኑ እስከመባል እኮ ደረጃ ደርሷል። በዚህን ወቅት የኦሮሚያ ክልል የደህንነትና ጸጥታ ኃላፊ ለማ መገርሳ አልነበረ እንዲህ ይህንን ነገር በቀንደኝነት ሲመራ የነበረው? የመጨረሻ እኔን ጨምሮ ብዙዎች አዋሽ 40 አዋሽ 7 በመታሰርን 4 ወር 5 6 ወር እንደዛ አሰቃቂ ግፍ እስር ቤት ከአዲስ አበባ ርቆ ማለት ነው 400 እና ምናምን ኪሎ ሜትር ድረስ ሄዶ ማለት ነው እንደዛ በግፍ ታስረው የግፍ ማጎሪያ እስር ቤቶችን ሲያጩ የነበሩት ይሄ ለክሬ የሚመሰክረው ሀቅ ነው። እንዳለ ከኦሮሚያ የመጡ ነበረ በህወሓት ዘመን ከተወሰነ አካባቢ ከአማራ፣ አብዛኞቻችን ደግሞ ከአዲስ አበባ ነበር። እዛ ለምሳሌ አዋሽ 7 እና አዋሽ 40 በነበረው እስር ቤት ውስጥ ብዙዎቹ ኦሮምኛ ቋንቋ ተናጋሪዎች ኦሮሞዎች ነበሩ። እነዛ በገፍ ሲመጡ የነበሩት በወቅቱ በዋነኝነት ፊት አውራሪነቱን ሲያገለግል የነበረው ለማ መገርሳ ነበር። የለውጡ መሪ የለውጡ ምናምን ተብሎ አሁን ያሉበት ሁኔታም ሌላም ነገር ምንዳል። ልክ እንደዚህ አሁንም ላይ ያሉት አገልጋዮች ሎሌዎች ጌቶቻቸውን ያስደሰቱ ይመስላቸውና ከጌቶቻቸው በላይ ግፍና በደልን ይፈጽማሉ። በ97 ማነው አሁን የኢጋድ ፕሬዚዳንት የነበረው ወርቅነህ ገበየሁ በሱ ፊት መሪነት አይደል እንዴ የአዲስ አበባ ልጅ ሰኔና ጥቅምት ላይ ባልሞ ተኳሽ ግንባር እግሩ አይደለም የተመታው መት ይሄም የሰጠው ምስክርነት ነው የነበርንበት ነው ያነበብነው አይደለም በቪዲዮ ላይ ያየነው አይደለም በአይን ብርሃናችን በሂደቱ ይብዛሚና ይነስም በነበረን አስተዋጽኦ የምንሰጠው ምስክርነት ነው። ወደ ላይ አይደለም የተተኮሰው፣ እግር ለመምታት አይደለም የተተኮሰው፣ ሸመዱን ላይ ይዘው አይደለም ያባረሩት። አጋዚ በሚባል እንደዚህ ኮፍያ ያረጋ አየሩለ መሃል እግር በእግር ይቅርታ እግረኛ ታንክ ጎማ ያለው ታንክ መሃል 7ኛ ተሰነ ያለበት ሰፈር ላይ መጥቷል። ታንክ ጎማ ምሽከረክ እሱ ላይ ሆኖ ነው ግንባር እነ ሽብሬ ኮተቤ ጋር የተገደሉት ሌሎች ቦታ ላይ አዲስ ከተማ ጋር ፈረንሳይ የተለያዩ አካባቢ ላይ መስዋዕትነት የተቀበሉ ሰኔና ጥቅምት ላይ በአልሞ ተኳሽ በአጋዚ ግንባር እየተለይ ህፃኑ ስሙን ረሳሁት የ8 እና የ7 ዓመት ህፃን ልጅ ስሙን ረሳሁት። ህፃን ልጅ ሁሉ ሳይቅ እናት አሮጊት ወንድማማቾችን ወንድምየው ተገድሎ ሄዶ ወይኔ ወንድሜን ገደላችሁብኝ ብሎ ሬሳ ላይ ሆኖ ቁጭ ብሎ ሳለቀሰ አልሞ ተኩሶ እሱን ግንባር መጥቶ ወንድሙ ላይ ነው ያስተኙት። ግን ያ ነገር እንደዛ ቢሆን ግን የሚባለውን ህወሓትን በዛው አላስቀጠለው። በሂደት ያ ነገር እያደገ መጥቶ ይህን ነገርን አስቀርቶ ህዝቡንም ብሶቱን እንትን ብሎ በዛ ምክንያት የተፈጠሩ ፖለቲካዊ ምስቅልቅሎች በተቋሚ ፓርቲዎች ላይ የታጣው እምነት ሌላ ነገር እንዳለ ሆኖ ግን ያህን የመሰለን አገዛዝ ግን እነዛ አጋዚ መጥቷን በማድረጋቸው የቆመ ነገር የለም። የሱ ሂደት ጭምር ድምር ውጤት ነው 2010 ላይ አብይ ጠልፉት የገባበት ለውጥ የምንለው የመጣው የቄሮ የፋኖ የዘርማ የሌሎች ጥቅል እንቅስቃሴ የተቋሚ ፓርቲዎችን ውጤት ነው የሚያመጣው። አሁንም ቢሆን አብይ አህመድ ጀነራሉንም ድሮኑንም ታንኩንም አዲስ አበባ ላይ ቢያመጣው እና በታማኝ አገልጋዮቹ ምክንያት አሁንም ግንባር ለማለት ቢያስቡና ቢያቅዱም የህዝብን ብሶት አያስቆሙትም፣ ከሁለቱም ወደ ኋላ የሚያስቀሩትም አንዳችም ነገር የለም የሚል ነው አስተያየት ያለኝ። መልካም የኦህዴድ ነገር ካነሳ አይቀር አሁን ደግሞ ሙሉ በሙሉ ስልጣኑ የኔ ነው ስልጣኑ የኛ ነው ከተባለ ጊዜ ጀምሮ ብዙ የማይነገሩ ወንጀሎች በኦሮሚያ ውስጥ አሉ። በጣም የማይነገሩ ለምን የኦሮሞ መንግስት ነው የሚል ነገር በየጊዜው ስለሚባል እና ራሱ መንግስት ራሱ እኔ ኦሮሞ ነኝ ያለ የኦሮሞ ህዝብ ውስጥ የመደበቅ ስትራቴጂ ስለሚጠቀም እየታፈነ በጣም ብዙ ወንጀሎች በዛ ውስጥ ተሸሽጓል። እኔ መንግስት ያው ማንኛውም አካል ውስጥ ቢደበቅ ያ የተደበቀበት አካል ነው ተጎጂ እንጂ መንግስትማ መቼም ምን ይሆናል እና
አሁን አንድ የላክልኝ ቪዲዮም ነበረ የውሃ የሰሜን ሸዋ አካባቢ በቀደም ደጋግሜ አንስቼዋለሁ። በተለይ ሰሜን ሸዋ አካባቢ ወለጋ ብትል ሰሜን ሸዋ የኦሮሚያ ሰሜን ሸዋ ወደ ፍቼ መስመር ወደ ደብረ ሊባኖስ አለፍ ብላ ያሉት አካባቢዎች በሰላሌ በተለያዩ አካባቢዎች እንደዚሁ በወለጋ የተለያዩ አካባቢዎች ውሎ መግባት ወጥቶ መስራት የማይቻልበት ሁኔታ ላይ ነው ያለው። በጣም አደገኛ በታጣቂዎች የሚታመስ በመንግስት ታጣቂዎች እንደገና በሌሎች ጽንፈኛ ላይ ተዋጊ ታጣቂዎች በሁሉም በዛም በዚህም ተወጥሮ ያለ ማህበረሰብ ነው እና በጣም ከባድ ችግር ነው። አሁን ችግር እኮ ስለ እኮ በኢኮኖሚውም በምኑም በጣም የመድቀቅ በጣም ከፍተኛ አደጋ ውስጥ የገባ አካባቢ ነው ያለው፣ ግን እሱ አይነገርም። ከዛ አካባቢ የሚወጡ ባለስልጣናቶች ይሸፍኑታል። ይሄንን ለምን እኛ ጠግበናል፣ እኛ በልተናል፣ እኛ ቤት ነርተናል በማለት ከስር ያለውን ወንጀል ይሸፍኑታል። አንድ ቪዲዮ ነበር፣ እስቲ ላስገባውና እሱ ላይ ሀሳብ እንሰጥበታለን። ganda kenyaan rakkoo bishaaniitu akka walsaan salaa bishaan mee kanammaa jettan yaa ummat mee akka daawwadda bakka takkaa bishaan itti argamin kun warrata akka bishaan akka kana mootummaa furmaatan goone hawaasaatu humna isaanii wareegee dhagachitanii dhagaara walgataa hanqaan baasan bolotaa keessa mootummaa yoon kan biyya jiraatu taate ይበቃናል። እንዳየው ነው እንግዲህ በየአካባቢው በአዲስ አበባ ላይ የተለያዩ ስልጣን ያላቸው ብዙ የኦሮሞ ሰዎች እንዳሉ እናውቃለን። በየሚኒስትር መስሪያ ቤቱ በተለያየ ቦታ በሁሉም አቅጣጫ በሚባል ደረጃ ብዙ ኦሮሞ ተናጋሪዎች ኦሮመኛ ተናጋሪዎች የመንግስት ዘመዶች ሆነው በየስልጣን መያዛቸውን እናያለን። ይሄ ደግሞ ለሚያየው ማህበረሰብ ትዝብት ውስጥ የሚከት ነው። እንዴት በየቦታ ላይ ይሄንን በአንድ ብሔር የበላይነት ለምን ይመጣል ብሎ ሰው ይቆጣል፣ ያዝናል። ግን እነዛ ያው ለመሸፈኛ በጣም ያው ብትቆጥራቸው ጥቂት ነው። ይሄ የዘር ተዋጽኦ አለ በመንግስት ላይ፣ ይሄ ምንም የሚዋሽ ነገር አይደለም። ወደ ታች ወርደ ግን ድሃው ላይ ስትሄድ ግን ተመሳሳይ ችግር ውስጥ ነው ያሉት። ያው እንግዲህ ያው ልክ ቅድም ባነሳናቸው አውዶች አሁንም እዚህ ላይ ወደኋላ እንሄዳለን። በህወሓት መራሹ አገዛዙ ጊዜ እንዲህ ነበረ። የትግራይ እዛ ቅድም ባልኮሽ እስር ቤቶች ውስጥ መጨረሻ ላይ ሊፈቱን ሲሉ ወረቀት ያዘጋጁና የታደሰው ስልጠና ብሎ ይሰጡናል። እና ሁሌም የማትቀር ንግግራቸው አለ በሹመኞቹ መካከል ማለት ነው። የትግራይ የበላይነት አለ ወይስ የለም? አንድም እኛን ቴስት ለማድረግ ነው፣ ሁለትም ደግሞ እንደ አልበላሽም ምን አመጣው የሚለውን አይነትም ነገር ነው። እና ያኔ ልክ እንደዚህ ነገር ነበረ ስናዩ የነበረው ማለት ነው። ጊዜው የኛ ነው ተረብኛ ነው የሚሉ ገዢዎች አሉ። በብሔር ማንነት ላይ ተንጠላጥለው የሚመጡ ጊዜው የኛንን ባይ ሆነው ጉብ የሚሉ ከዛም እዛው ስር ደግሞ ያሉት ደግሞ አሁን ጊዜው የኛው ነው ብለው ደግሞ የሆነ ማር የሆነ ነገር እንደዚህ ይዘሽ ልክ ስታረጊው በዚህና በዚህ በኩል የሆነ ፍጭጭ ምናምናም ብሎ ይወጣል። ከዛ ላይ ላስላስ የሚያረጉ የብሔር ማንነታቸውን ባንዲራቸውን ይዘው እያውለበለቡ መምጣቱ በህወሓት ጊዜ የሚያየነው ነው። አሁን ባለው በኦህዴድ መራሹም ጊዜ ያየነው ነው። ነገም ደግሞ የቀም ጨም የምንለው የሆነ የብሔር ማንነት የመጣ እንደሆነ ሀገራችን ላይ እሱ እንዳይመጣብን ነው ጥረታችን። እንደው አላሚውን እግዚአብሔር እሱን ያስቀረልን። የትኛውም የቀም የጨም የሚባል ማንነትን ይዞ የሚመጣ የትኛውም አደረጃጀት ሲመጣ ከዚህ አዙሪት የምንወጣም አይመስለኝም። የሆነ ጭፍልቅ ሲል ደግሞ የሆነ ፍጭጭ የሚል ነገር ሲኖር ከሱ የሚልስ ደግሞ እኔም እኮ የቀብሔር ነኝ እኔም የጨብሔር ነኝ እያለ ደግሞ መምጣቱ የማይቀር ነው። እውነታው ግን ሀቅ ግን ያኔም ስንለው እንደነበረ ፕሮፌሰር መስፍን ወልደማርያም ሁሉ የሚሉት አሉ። ከሳቸው ግር ስለሆነ ነው እንግዲህ እኔ በበኩሌ ብዙ ጊዜ በፖለቲካ ህይወት ውስጥ ከገባው ጀምሬ ያሳልፉት የትግራይ ህዝብ ሁሉ ህወሓት አይደለም፣ ህወሓት ሁሉ የትግራይ ህዝብ አይደለም የሚሉት ነገር አለ። ምክንያቱም ትግርኛ ቋንቋ የተናገረ በሙሉ ህወሓት ሊሆን ይጫን እንደነበረከት ስምኦን አይነት ማለት ነው። ትግርኛ ቋንቋ ቀላጥፎ ይናገራል፣ ግን ትግሬ አይደለም። ግን በቃ ከህወሓት በላይ ህወሓት የሆኑ ሰዎች ናቸው። እንደና አዲሱ ለገሰ በወቅቱ የሚናገሩ አሉ ትግርኛ ተናግረው ደግሞ እልም ያሉ ህወሓታውያኖችም አሉ። ስለዚህ ንጽጽሩ ምንድን ነው? ያ እንደዛ በህወሓት ጊዜ ስንሆነ የነበረው ነገር በትግራይ ህዝብ ስም የመጡና ትግርኛ ቋንቋ የሚናገሩ ትግሬም የሆኑ ትግሬም ያልሆኑ ግን ቋንቋውን የሚናገሩ የፖለቲካ የበላይነትን ይዘው በትግራይያን ስም ትልቅ እንዳገር ምስቅልቅል ሲከቱን ነበሩ። ፍርጭቅ ከምትለው ደግሞ የሚልሱ ትግርኛ ቋንቋም የሚችሉ
የምርም ትግሬ የሚሆኑ ደግሞ ያቅማቸው ሲፍጨረጨሩ እንደ ሀገር ፖለቲካዊ ምስቅልቅል ውስጥ ገብተን ችግር ውስጥ ገብተናል። እውነተኛ የትግራይ እናት ግን ከሌላው ኢትዮጵያ የትግራይ እናት ባልተለየ መልኩ ሰቁቃና ችግር ውስጥ ነበር። ለድርቅ ለራብ ሲጋለጡ ነበር። የተለያዩ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ችግሮችም ሲደርሱባቸው ነበር። አብዛኛው የኢትዮጵያ ሕዝብ ሲደርስበት የነበረው ግፍና በደል እነሱንም አግኝቷቸው ነበር። አሁንም ጊዜው እኛ ነን ባይ የመጣው የኦህዴድ መራሹ የአብይ አህመድ ብልጽግና ፓርቲ ከላይ እስከ ታች ሹመኞች ኦሮምኛ ቋንቋ አቀላጥፎ የሚናገሩ ኦሮሞ የሆኑ ያልሆኑም በኦሮሞ ስም ግን ከፊት የምናያቸዋል እንዳሻቸው የሚሆኑ ኦህዴድ ጭፍልቅ ብጭጭ ሲያደርጉም ሚልሱ ኦሮምኛ ቋንቋ አቀላጥፎ የሚናገሩ ኦሮሞ የሆኑ ኦሮሞም ያልሆኑ ትናንት ከኛ ጋር አብረው የነበረ እንዲህ ነገር ተባብለን የማናቅ ድንገት ተነስቶ ራሱንም ኦሮሞ አድርጎም የመጣም በአደባባይ አይተናል። የአባቱን ስም ኤክስ አድርጎ የአያቱን የሆነ ኦሮምኛ ቋንቋ ይገልጻል የሚለውን አስቀድሞ እከሌ የአያቱ ስም አድርጎ ኦሮሞነቱን ለማረጋገጥ ኦሮሞ ለመሆን ኦሮሞ ነኝ ለማለት የተሄደበት ርቀት ለጉድ ነው። እንደነገርኩሽ ፍጭጭ ከምትሏ ላስ ለማድረግ ነው የሁሉ ጥረት እንግዲህ እያየን ያለን። እውነታው ግን ምንድን ነው ያለን እንደሆነ ይሄው አሁን እዚህ ቪዲዮ ላይ እንዳየ ነው። የጎርፍዋ እንደው ኤዲተሩ ይህን ነገር እንደው ዝም ብሎ በምስል ከቻለ ያስኬድልናል። የጎርፍዋ ይሄን ውሃ ለመጠጣት አይደለም፣ ይሄኛው አይደለም፣ ያኛው ለመጠጣት አይደለም፣ ልብስ ለማጠብ አይደለም። እንግዲህ ይሄን ውሃ ሽሚያውን በጀረኪና እነዚህ ሁሉ ኦሮምኛ ቋንቋ ተናጋሪዎች ናቸው፣ ኦሮሞዎች ናቸው። ቅድም ስለው እንደነበረ አየሽ ነው። በቀደም እንደዚሁ የቦኖ ውሃ ላይ ሲደባደቡ ወጣቶች ያየ ነው ከአንተ ጋር ይመስለኛል። ሁላችን እንዴት ተመሳሳይ እንደሆነ የሚያሳይ ነው እኮ። እግዚአብሔር ይስጥሽ። ያኛው አማራ ክልል ነው በጀረኪና ውሃ ለመቅዳት ሲደባደቡ፣ ይሄው እዚህ ደግሞ ድብድብ ባይኖርም ደግሞ ግፊያውን ውሃውን እንዴት አጥልለው እንደው እግዚአብሔር ያሳይሽ። አሁን አንቺ ይሄን ውሃ አደል ቀርተን ወደ ቤታችን ወስደን ልንጠቀምበት ይቅረን እንኳን ልንሻገር እንኳን የሆነ መንገድ ላይ ይመጣብን በሆነ መንገድ አልፈን ነው ተጸይፈን ነው የምናልፈው እንጂ እንዲህ የምናደርገው ውሃ አይደለም። ይሄንን ውሃ ግን ይኸው የኦሮሞ እናቶች፣ የኦሮሞ ሴቶች፣ የኦሮሞ ሕዝብ ግን ይሄን ለመጠጣት እየተጋፋ ባለው በሳፋም ይሄ በእንትኑ አለኝ በሚለው ነገር በሙሉ ቤቱ ይዞ ገብቶ ሊጠጣ እየዳከረ ነው ያለው። አየሽ ታች ያለው ይሄ ነው። በዚህ ስም ላይ ግን የሚነግዱት ግን ሌላ ዓለም ላይ ናቸው ያሉት። ሚሊዮን ብሮች ከተማው ላይ እንደ ጉድ ይፈሳሉ። እሱ ብቻ እኮ አልበቃም ብለዋል እኮ ከጥጋባቸው ብዛት እኮ በሚሊዮኖች እኮ እየተወራረዱ እኮ መሳሪያ እያወጡ እየተኳኩሱ እኮ በመሸታ ቤት እኮ ከተማው ላይ እኮ አንድ እግሮ የሚያቆሙት ጊዜው የኛ ነን ባይ የምር ኦሮሞ የሆኑ ወይም ኦሮምኛ ቋንቋ የሚናገሩ በቃ አሁን ላይ እኛው ነን የሚሉ በየመሸታ ቤት ተደጋጋሚ ዜና ስንሰማ አይደለም ጥይት እየተኮሱ ወደ ሰሚት ወደ ተለያዩ አካባቢዎች ላይ እንደ ቀልድ እንደ ተራ ነገር እያወጡ ለመጠጣቸው ድምቀት ከሴት ጋር ላላቸው ለተለያየ ነገር ሞቅ ሲላቸው ብሮችን እየበተኑ ውድ መኪናዎችን ይዘው እየሄዱ ከጥጋባቸው ብዛት እየተተኳኮሱ እንዴ የዘፋኙን የምን ስም መጥራት አስፈላጊ አለ? መጨረሻ ላይ ሁሉ በዚህ ጉዳይ ላይ አባገዳዎች አይደል እንደ ቀርበው አስታርቆ ጋቢ ሲያለብሱ ሁሉ በዜና በመንግስት መገናኛ ስናይ ነበር። ጥጋበኞች ተጣልተው ልብ አድርጊ፣ ጥጋበኞች መሳሪያ ይዘው ወጥቶ በመጠጥ ቤት በሴት አባገዳ ደግሞ ይመጣና ጋቢ ያለብሶ ያስታርቀልናል። ቅድም ስንለው እንደሆነ ነገር በአርሲ በተለያየ አካባቢ የሚጨፈጨፉ ዜጎችን አስመልክቶ ግን አባገዳዎች ወጥተው ሀገር ሽማግሌዎች ወጥተው እንዲህ በጥጋብ ሲተኩሱ የሆነ ነገር ሲሆኑ አሸማገን የሚሉ ፌስቡከሮች፣ ቲክቶከሮች፣ ታዋቂ ሰዎች የሆነ ነገር ሲሉ ስያሜ ሰጠን መጠሪያ እንዲሰጠን ብለው ጋቢ የሚያለብሱ ሰዎች ትልልቅ ሰዎች ስም መጥራት ስላልፈለኩ ነው። እንዲህ አይነት ማንነትና ሃይማኖት መሰል ጭፍጨፋ ሲደረግ ወጥተው ይህንን ሲያወግዙ ይሄ ነገር ልጆቻቸው እንዲያይፈጽሙ እንዲያድቡ ሲቆጡ አርባ ምንጭ የጋሞ አባቶች ትዝ ይሉሻል 2010 ላይ ሱሉልታ ላይ ቡራዮ የተለያየ አካባቢ ላይ እንደዛ ጭፍጨፋ ዘግናኝ ጭፍጨፋ በግፍ ሲፈጸምባቸው አካባቢያቸው ያሉ ወጣቶች በቁጣ ሰው ናቸው፣ ደማዊ ስሜት ነው፣ ይገባኛል፣ እረዳቸዋል። ገንፍለው ሲወጡ አባቶቻቸው ሽማግሌዎቻቸው ቄጤማ ይዘው ተው እንዲህ ያለ ነገር ነውር ነው ስሙን ሲሉ ተንበርክከው
እንደ ሰጎን አፈር አንገታቸውን ቀብረው እጥፍ ብሎ ወደ ቤታቸውን የገቡት እና ሮማ አካባቢ ያሉት ሲታኮሱ ሲጠግቦ የሚታኮሱ ሰዎችን ጋቢ አልብሶ የሚያሸማግሉ እንዲህ አይነት አንድ ያህል ተደጋጋሚ በክልላቸው እንዲህ አይነት በደል ሲፈጸም እነዚህን በደል ፈጻሚዎቹን እንደዚህ ይዘው እዚህ ላይ የሚሰቀለውን የሚሆን የሆነ ነገራቸውን ይዘው ረፉ በእነሱ በሚያመልኩትም በሚቀበሉትም ብቻ ይጠብቃ የሆነ ነገር በሚሉትን ነገር እንደረፉ ብሎ ይሄንን ያላስቆሙን ለምንድን ነው ብለን ብንጠይቅ ምን መልስ ይሰጡልናል? ብልጽግና ካረጋቸው አንድ ትልቅ ነገሮች ውስጥ ብዙ ወንጀሎች ሰርቷል። አባት እኮ አሳጥቶናል። በሁሉም ዘርፍ ሂድ፣ በሃይማኖት አባቶች ሂድ፣ በትላልቅ ሽማግሌዎች ሂድ፣ በሁሉም ዘርፍ ሁሉንም ፖለቲከኞች አርጓቸዋል። ምንድነው ያደረገው? እየገነጠለ እየቀየረ እየመለሰ በራሱ ቅርጽ እየሰፋ እያሳነሰ ምን እያለ በየትኛውም ብትሄድ በሁሉም ሃይማኖት በሚባል ደረጃ ወይም ሽማግሌዎች አሉ የኢትዮጵያ ሀብት ናቸው የተባሉትን ሁሉ መቷቸዋል። መጥቶ ለዚህ ነው የአገሪቷ የወንጀለኞች መፈንጫ የሚሆነችው። ልክ ነሽ። ይሄ ነገር በተመለከተ ላንቺ የሚደግፍሽ የሚረዳሽ ነገር ከህወሓት ጊዜ የተሰራበት ነገር ነው። ሽማግሌና ትልቅ ሰዎችን ማሳጣት፣ እንደ ሀገር ማዋረድ። አስታውሰሽ እንደሆነ የቃሉንም ይቅርታ ቁጫ ነው የቁጫ ማህበረሰብ የሚባል ደቡብ አካባቢ ያላለ እና ለሚደርስባቸው በደል በመለስ ዜናዊ ጊዜ ነው። በጣም አስታውሰዋለሁ ዜናውን በደንብ ስለሰራሁት ማለት ነው። ለሚደርስባቸው አስተዳደራዊ በደልና ሌሎች ጥያቄዎች ሽማግሌዎች ተወክለው 4 ኪሎ ፓርላማ መጡ። ሽማግሌዎች ኧረ ይሄ ነገር እንዴት ነው ብለው ሊጠይቁ፣ በማዕከል ደግሞ እዛ አካባቢ ካጎጥ ከመንግስት ጋር ችግር ተፈጥሮ እሱንም የሆነ ነገር ሲሆን እሱን መፍትሄ ለማሰጠት ለሽምግልና ሲመጡ ምን እንደተደረገ ታውቂያለሽ? አፋፍሶ አሰሯቸው። ሽማግሌን ማዋረድ ከዚህ ይጀምራል። እዛ ፈቷቸው። በህወሓት መራሹ ጊዜ ሽማግሌ እንደ ሀገር ብቻ ሽማግሌ የሚባልን ነገር ስርዓቱ በራሱ አሳጥቶናል። ተው የሚል ተሰሚም ሰው ሽማግሌም የለም። የሃይማኖትም ተቃዋሚ እኔ ሽማግሌና የሆኑ ስብስቦች ቅድም እንዳልኩሽ አባገዳም በየሆነ ገዳም ብቻ ማንም ምንም እነሱን እንደ ሃይማኖት ውስጥ ተቃዋሚ የኢትዮጵያ ኦርቶዶክስ ወጣ ይህንን ነገር እረፉ ብትል የሚታረፍ ነገር አለ? በአሁኑ ሰዓት የለም። አይ ብትል የሚቆም ነገር፣ ሂዱ ብትል የምታስቀጥለው ነገር አለ? መስጊድ ወጥቶ እስልምና የሆነ መጅሊስ ወጥቶ የሆነ ነገር ቢል እዛ ስር ያሉት ሌሎች የፖለቲካም የሆነ ነገር አላማ ያላቸው በእርግጥ አሉ ወጥቶ የሆነ ነገር የሚል እንደ ሃይማኖትም ሁሉም ሃይማኖት እንደ ግለሰብ ታዋቂ ግለሰብ እንደ ስብስብ የተለየ ተቋም ስብስብ እንደ ሀገር የገዘፈ ሽማግሌ የሚሰማ የሚደመጥ በግራ በቀኝ አይ እሳቸው እንኳን ይሄንን አሉ፣ አይ እነዛ ሽማግሌዎች እንኳን እንዲህ ብለዋሉ ተብሎ እንደው መስመር ሊያስይዙን የሆነ ነገር አለን እንዴ? እንደው አሁን ላይ እንደ ሀገር የለንም እኮ ጠፍቷል። ይሄ ደግሞ ሆን ተብሎ በህወሓት ጊዜ ተጀመረ። አብይ አህመድ ደግሞ እንክትክት አድርጎ ሰብሮ አጥፍቶት እንደ ሀገር ማህበራዊ እንደ ህዝብ ያቆምናቸው ምሰሶዎች ያቆምናቸው አሸማጊዎቻችን ተቋም ግለሰብም ስብስብም አሁን ላይ የሉም፣ ጠፍተዋል። ማንም ተሰሚነት የለም። ሁሉም የየራሱ የሆነ ነገር ይዞ ወደፊት መሮጥ ብቻ ላይ ነው አሁን ያለ ነው። መቴ ልክ ነው። መረጃዎቻችንን እንግዲህ እናቆያቸው ለሌላ ጊዜ፣ ሰዓታችን ስለገደብን እጅግ በጣም ነው የማመሰግነው ጋዜጠኛ ይድነቃቸው ከበደ። እኔም እጅግ አድርጌ አመሰግናለሁ መቴ ለነበረን ቆይታና ላካፈልነው መረጃ። መልካም አድማጭ ተመልካቾቻችን እንግዲህ ለዛሬ ያለው ይሄን ነበረ። ሰዓት ገድቦናል እንጂ ሌሎች ተጨማሪ መረጃዎች ነበሩን። እንግዲህ አዲስ የፊንፊኔ ፖለቲካ ተብሎ የተጀመረ አዲስ እንቅስቃሴ አለ። እንደዚሁም በሱዳን ከአንደኛው አካል ከሱዳን ጋር አብረው የነበሩ የህወሓት ኃይሎች ገብተው ስልጠና እየሰጠን ነው ከኛ ጋር ሆኗል ብሎ መንግስት ያወጣቸው መግለጫዎች አሉ። እሱና ሌሎችን በሌሎች በኤምኤስ እና በሌሎች መረጃዎች ታገኟቸዋላችሁ። ለዛሬው በዚህ ፈጽመን ዳግም እስከምንገናኝ ሰላም ቆዩ።